ሰላም ጤና ይስጥልኝ ውድ የዘመን ስፖርት መረጃ ተከታታዮች እንዴት ናችሁ? ዘመን ስፖርት ተመልሷል። በአውሮፓ ሀያላን ክለቦች ያሉ የተለያዩ የትራንስፈር ወሬዎችን ዛሬ በተጠናከረ ሁኔታ ወደ እናንተ የማደርስላችሁ ይሆናል። ውድ አድማጮች የተለያዩ አፕዴት የተደረጉ እንዲሁም በፍጥነት እየተካሄዱ ያሉ የዝውውር ጉዳዮች አሉ። በዛሬው የስፖርት መረጃዎች የምትሰሙት ይሆናል። የዝውውር መረጃዎችን በተጠናከረ ሁኔታ ትሰማላችሁ። እንግዲህ የማንቸስተር ዩናይትዱ የክንፍ መስመር ተጫዋች የነበረውና ካልተሳካ የማንቸስተር ዩናይትድ ቆይታ በኋላ በውሰት ሪያል ቤቲስን በመቀላቀል የተሻለ ዓመትን ስላሳለፈው ብራዚላዊው አንቶኒስ የዝውውር ጉዳይ የምላችሁ ነገር ይኖራል ውድ አድማጮች። እንዲሁም በአርሰናል ቤትም እንግዲህ አርሰናል የ9 ቁጥር አጥቂ ለማስፈረም በፍጥነት ከተለያዩ ክለቦች ጋር ስሙ እየተያያዘ ይገኛል። ከነዚህም መካከል የቪክተር ዮኬሬሽ ስም በኃይለኛው ሲነሳ እንደነበረ የምናስታውሰው ጉዳይ ነው። ከዚህም ውጭ የቤንጃሚን ሴስኮ ስምም በኃይለኛው እየተነሳ የነበረ ሌላኛው ጉዳይ ነው ውድ አድማጮች። ስለ እነዚህ ተጫዋቾችም ከአርሰናል ጋር ስላላቸው ጉዳዮች የምላችሁ ነገር ይኖራል። ተከታተሉኝ ጋብዛለሁ። ዘመን ስፖርትን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ዘለቁ። በመጀመሪያም እንግዲህ እስኪ ወደ ማንቸስተር ዩናይትድ ቤት እንድና ስለተለያዩ ጉዳዮች እናንሳ። እንግዲህ ማንቸስተር ዩናይትድ የክንፍ መስመር ተጫዋቹ የነበረውና ካልተሳካ የማንቸስተር ዩናይትድ ቆይታ በኋላ በውሰት ሪያል ቤቲስን በመቀላቀል የተሻለ ዓመትን ስላሳለፈው ብራዚላዊው አንቶኒ እንነጋገር። እንግዲህ ይህ ተጫዋች በቋሚ ዝውውር ሪያል ቤቲስን ይቀላቀላል ተብሎ ተጠብቆ የነበረ ቢሆንም ነገር ግን መጨረሻው ሪያል ቤቲስ ጋር እንዳልሆነ ተናግሯል። ውድ አድማጭ እንግዲህ ተጫዋች ማለትም ብራዚላዊው አንቶኒ በሪያል ቤቲስ ቤት 9 ጎሎችን ከመረብ ያሳረፈ ሲሆን በሁሉም ውድድሮች ላይ ባደረጋቸው 26 ጨዋታዎችም በ5 አሲስት በማስመዝገብ እንግዲህ ሪያል ቤቲስ በዚህ ሂደት እንግዲህ ወደ ዩሮፓ ሊግ እንዲቀላቀልም ያስቻለ ተጫዋች ነው ማለት ነው። በተጨማሪም የማኑኤል ፔሌግሪኒን ቡድን እንግዲህ የኮንፈረንስ ሊግ ፍጻሜ ላይም እንዲደርስ በማድረግ ትልቅ ሚናን ተጫውቷል። ይህ ተጫዋች ምንም እንኳን በፍጻሜው በቼልሲ 4-1 በሆነ አሰቃቂ ውጤት ተሸንፈው የዚህ የውድድር ለዋንጫ ያላቸው ተስፋ ቢጨናገፍም ማለት ነው። አንቶኒ እንግዲህ በዚህ ክረምት በቋሚ ዝውውር ወደ ሪያል ቤቲስ እንደሚቀላቀልም ተነግሮ ነበር። ነገር ግን ይህ የ25 ዓመቱ ተጫዋች በክለቡ ያለው ጊዜ ማብቃቱን ያረጋገጠ ይመስላል። የተለያዩ ነገሮችንም ተናግሯል ማለት ነው። በዚህም እንግዲህ በኢንስታግራም ገጹ ላይ ባቀረበው ቪዲዮ ላይም እንግዲህ የተለያዩ ነገሮችን ነው ያለው ይህ ተጫዋች። ከነዚህም መካከል እንግዲህ በህይወቴ ካሉት በጣም ቆንጆ ምዕራፎች አንዱን የምመሰክርበት ቀን ዛሬ ነው ያለው። ወደዚህ ክለብ ከገባሁበት የመጀመሪያ እርምጃ ጀምሮ የተለየ ነገር ነበር የተሰማኝ። ወደ ቤት እንደመጣሁ ያጣሁትን የራሴን ቁራጭ እንደማግኘት ነበር ነው ያለው። ከእናንተ ጋር እንደገና ፈገግ ማለት ጀመርኩ። እንደ ቤተሰብ አድርጋችሁ ስለተቀበላችሁኝ እጅግ አመሰግናለሁ። የእግር ኳስ መጫወት ደስታን ስለሰጣችሁኝ አመሰግናለሁ እና ለምን እግር ኳስን እንደወደድኩ ስላስታወሳችሁኝም ደግሜ አመሰግናለሁ። ቤቴ ወገኖቼ ናችሁ ሲልም ነው እንግዲህ የስንብት የሚመስል ንግግርን በሪያል ቤቲስ ቤት ማድረግ የቻለው በኢንስታግራም ገጹ ማለት ነው። ስለሆነም እንግዲህ በቀጣዩ የዝውውር መስኮት እንግዲህ ወደ ተለያዩ ክለቦች ይሄዳል ተብሎ ነው እየተጠበቀ የሚገኘው። በሪያል ቤቲስ ያለው የጨዋታ ጊዜም እንግዲህ በዚህ ንግግሩ ምክንያት የተለያዩ የስፖርት ባለሙያዎች የጨዋታ ክፍለ ጊዜው በሪያል ቤቲስ ቤት እንደተቋጨ ነው እየገለጹ የሚገኙት። እንግዲህ ለቀጣዩ ውድድር ዘመኑም በማንቸስተር ዩናይትድ ቤት እንግዲህ የሩበን አሞሪም እቅድ አካል እንዳልሆነ ይታወቃል። እሱም ግምት ውስጥ አስገብቶታል ማለት ነው። ስለሆነም እንግዲህ ይህ ተጫዋች ከአትሌቲኮ ማድሪድ፣ ከሪያል ሶሲዳድ እና ከዩቬንቱስ ጋር ነው ስሙ እየተያዘ ይገኝ። በቅርብ ቀናት ውስጥም እንግዲህ ለአንቶኒ የወደፊት እጣ ፈንታ ምን እንደሆነ የምናየው ጉዳይ ይሆናል ማለት ነው። ከዚህ በመቀጠል እስኪ ወደ አርሰናል ቤት እንሂድና የአርሰናልን የተለያዩ አፕዴት የተደረጉ የዝውውር ዜናዎችን እንመልከት። እንግዲህ በአርሰናል ቤት አሰልጣኝ ማይክል አርቴታ ከመጣ በኋላ የተለያዩ ፍክክሮችን በተለያዩ የዋንጫ መድረኮች ላይ ማድረግ ቢችሉም ዋንጫን ማሳካት አልቻለም ማይክል አርቴታ። በተለይም እንግዲህ ባለፉት 3 ዓመታት ይህንንም የውድድር ዓመት ጨምሮ ማለት ነው እንግዲህ አሰልጣኝ ማይክል አርቴታ ዋንጫዎችን ማሸነፍ የፈለገባቸው የተለያዩ ውድድሮች ነበሩ። ነገር ግን እነዚህንን ውድድሮች ማሸነፍ አልቻለም። ይህም እንደ ዋነኛ ምክንያት የሚጠቀሰው የተለያዩ ቋሚ የሆኑ ምርጥ የሚባሉት የተጫዋቾች እጥረት ነው። እንግዲህ ወደ አርሰናል የዝውውር ጉዳዮች ስናልፍም ውድ አድማጮች የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ እንግዲህ ከአርቢ ላይፕዚግ አቻው
ማርሴል ሻፌር ጋር ሚስጥራዊ በሆነ መልኩ በአጥቂው ቤንጃሚን ሴስኮ ጉዳይ ከስምምነት ለመድረስ መወያየታቸውን ጀርመን ስፖርት እንግዲህ ዘግቧል ማለት ነው። በበርካታ የአጥቂ ኢላማዎች ዙሪያ እንግዲህ በአርሰናል የውስጥ ውይይቶችም ቀጥለው እየተካሄዱ ነው የሚገኙት። ውድ አድማጮች እንግዲህ የአርሰናል ኢላማ የሆነው ቤንጃሚን ሼሽኮ በዚህ ክረምት ወደ 70 ሚሊዮን ፓውንድ ሊወጣበት ይችላል ተብሎም ይጠበቃል። አዲሱ የአርሰናል ስፖርት ዳይሬክተር አንድሪያ ቤርሳም ከአርቢ ሌይፕዚግ አቻው ማርሴል ሻፌር ጋር እንግዲህ በሴስኮ ስምምነት ላይ በለንደን በቅርቡ ሚስጥራዊ ስብሰባ እንዳደረጉ ነው ስካይ ስፖርት ጀርመን የዘገበው። እናም በእንቅስቃሴዎችና ግቦች ላይ የተመሰረተ ተለዋዋጭ የመልቀቂያ አንቀጽን ያካተተ ማለት ነው 82 ሚሊዮን ፓውንድ ነው እንግዲህ የዝውውር ገንዘብ የደረሰው ማለት ነው የዚህ ተጫዋች። በኤምሬትስም እንግዲህ እየታየ ያለው አጥቂ ሴስኮ ብቻ ሳይሆን የስፖርቲንግ ሊዝበኑ ተጫዋች ቪክተር ዮኬሬሽ እና ሌሎችም አሁን በአርሰናል የዝውውር ራዳር ውስጥ ስማቸው እየተጠቀሱ የሚገኙ ተጫዋቾች ናቸው ማለት ነው። እንግዲህ አርሰናል በሴስኮ ጉዳይ ላይ የረጅም ጊዜ ፍላጎት እንዳላቸው የሚታወቅ ነው የሚሆነው። ስካይ ስፖርት ኒውስም በጥር ወር እንደዘገበው ከሆነ ክለቡ ለማዘዋወር በቁም ነገር እያሰላሰለም እንደነበር አይዘነጋም። ነገር ግን ወኪሉ ቢያንስ እስከዚህ ክረምት ለመቆየት ከሌፕዚግ ጋር ባደረገው ስምምነት ምክንያት ነው ዝውውሩ ውድቅ የተደረገው ማለት ነው። መድፈኞቹ ቤንጃሚን ሼሽኮን ባለፈው ክረምት ለማዘዋወር ፈልገው እንደነበርም አይዘነጋም። አርቢ ላይፕዚግም አሁን ላይ ለሻምፒየንስ ሊግ ማለፍ ባለመቻሉ እሱን እንዲለቅ ፈቃደኞች ሆነዋል ማለት ነው። ስካይ ስፖርትስም እንደዘገበው ለሻምፒየንስ ሊግ እና ለሀገር ውስጥ ሻምፒዮንነት መወዳደር ወደሚችል ክለብ የመሄድ ፍላጎት እንዳለው ተረድተዋል። ሴስኮ በዚህ የውድድር ዘመን እንግዲህ በሁሉም ውድድሮች 21 ጎሎችን አስቆጥሮ 6 ለጎል የሚሆኑ ኳሶችን ነው አመቻችቶ ማቀበል የቻለው ማለት ነው። የሻምፒየንስ ሊጉን 4ቱንም ጨምሮ ማለት ነው። ውድ አድማጮች ምናልባትም አርሰናል ቤንጃሚን ሼሽኮን ለማዘዋወር በጣም የቀረበ ይመስላል። እኛም ሄር ዊጎ ለማለት ተዘጋጅተናል ማለት ነው። ውድ አድማጮች ምናልባትም ቤንጃሚን ሼሽኮ ወደ አርሰናል እንዳይዘዋወር እንቅፋት ሊሆን ይችላል ተብሎ ሲዘገብ የነበረበት ጉዳይ የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ከቤንጃሚን ሴስኮ ይልቅ ቪክተር ዮኬሬሽን ነበር ወደ አርሰናል ለማዘዋወር ፈልጉ የነበረው። እንዲሁም የማይክል አርቴታ ደግሞ የአርሰናሉ አሰልጣኝ ማለት ነው ቤንጃሚን ሴስኮን ነበር ለማዘዋወር የፈለገው። ስለሆነ በሁለቱ ግለሰቦች መካከል አለመግባባትም ተከስቶ እንደነበረ የምናስታውሰው ጉዳይ ነው። ነገር ግን እነዚህ ጉዳዮች አሁን ላይ እየጠሩ የመጡ ይመስላሉ። አርሰናል እንግዲህ የቪክተር ዮኬሬሽን ጉዳይ ወደ ኋላ በመተው እንግዲህ ሙሉ ትኩረቱን ወደ ቤንጃሚን ሼሽኮ በማድረግ የዝውውር ሂሳቦችንም እየተነጋገሩ ነው የሚገኙት። ስለሆነም በቅርቡ ከማርቲን ዙቢሜንዲ በመቀጠል እንግዲህ የአርሰናል የፊት መስመር የ9 ቁጥር የፊት አጥቂ ተጫዋች ቤንጃሚን ሼሽኮ መሆኑን ልንመለከት የምንችልበት ሁኔታዎች ይኖራሉ ማለት ነው። እንግዲህ ከዚህም በመቀጠል ውድ አድማጮች እስኪ ወደ ሊቨርፑል ቤት እንሂድና ስለ ሉዊስ ዲያዝ ጉዳይ አንዳንድ ነገሮችን እናንሳ። ሉዊስ ዲያዝ እንግዲህ የዝውውር ግምቶች፣ የሳውዲ ጨረታዎች፣ የአውሮፓ ፍላጎትና የሊቨርፑል ምላሽ የሚሉ ጉዳዮችን ይዘናል። ሉዊስ ዲያዝ የወደፊት ጣፈንታ ላይ ግምቶችን በመጨመር እንግዲህ ውስብስብ እየሆነ ይገኛል በሊቨርፑል ቤት። ይህ ኮሎምቢያዊ የክንፍ ተጫዋች ባለፈው የውድድር ዘመን እንግዲህ የዋንጫ አሸናፊነት ዘመቻ ላይ በሊቨርፑል ቤት ቁልፍ ሰው እንደነበረ እናስታውሳለን። አሁንም የሳውዲ አረቢያው አልናስር እና አልሂላል እንዲሁም የላሊጋው የከባድ ሚዛን ክለብ ባርሴሎና እንዲሁም አትሌቲኮ ማድሪድ በዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ነው እየተዘገበ የሚገኘው። ውድ አድማጮች ካት ኦፍሳይድ እንደዘገበው ሉዊስ ዲያዝ በወደፊት ህይወቱ ላይ እንግዲህ እስካሁን ምንም አይነት ውሳኔ እንዳላደረገ ተገልጿል። ነገር ግን አልናስርና አልሂላል በዚህ ክረምት እሱን ለማስፈረም ከፍተኛ ጥረት እያደረጉ ከሚገኙ ክለቦች መካከል አንደኛዎቹ ክለቦች ናቸው ማለት ነው። ሁለቱም እነዚህ የአረብ ክለቦች በሉዊስ ዲያዝ የዝውውር ጉዳይ ላይ 85 ሚሊዮን ዩሮ በማዘጋጀት ላይ እንደሚገኙ እየተገለጸ ይገኛል። ውድ አድማጮች ይህ ክፍያ በሊቨርፑል የስልጣን ተዋረድ ላይ በተለይም በአዲስ ዋና አሰልጣኝ አርኔ ስሎት በሚመራው የሽግግር ወቅት እንግዲህ ትኩረትን የሳበ ጉዳይ ነው ማለት ነው። ካት ኦፍሳይድ በተጨማሪም እንደዘገበው እንግዲህ ሊቨርፑል ይህንን የ28 ዓመቱን ተጫዋች ለማቆየት ቆርጦ የተነሳ ሲሆን በስሎትና በተጫዋቹ መካከልም አንዳንድ አዎንታዊ ንግግሮች መደረጋቸውን
የተለያዩ ስፖርታዊ ምንጮች እየዘገቡ ይገኛሉ። ውድ አድማጮች አርኔ ስሎትም ቡድኑን ለማረጋገጥ ያደረገው ሙከራና ተጫዋቾችን የመግዛትና የማቆየት ስራም እንግዲህ ከዋና ዋና የክለቡ ግለሰቦች ጋርም ቀጥተኛ ውይይትን አካቷል ማለት ነው። ስለሆነም ዲያዝ ችሎታውና የማያቋርጥ የስራ ደረጃው በመርሲሳይድ ላይ አድናቆትንም አስገኝቶለታል። ውድ አድማጮች የሳውዲ ፕሮ ሊግ ምኞት ባለፉት 12 ወራት ውስጥ እንግዲህ በመላው አውሮፓ ተሰምቷል ማለት ነው። ይህንን የሊቨርፑል የክንፍ ተጫዋች ሉዊስ ዲያዝ እንደሚፈልጉ እንዲሁም የአልናስርና አልሂላል የገንዘብ ጡንቻም እንግዲህ በአውሮፓ ሊጎች የሚገኙ የተለያዩ ታላላቅ ተጫዋቾችን በማሳደድ ክለቦቹ ላይ ትልቅ ጫናን እየፈጠረ ይገኛል። ውድ አድማጮች ሆኖም በሚያስገርም ሁኔታ የስፔን ክለቦች ከሩቅ ሆነው እየተመለከቱ ነው የሚገኘው። ባርካና አትሌቲኮ ዲያዝን ያደንቃሉ፣ ግን ለጊዜው ሁኔታውን እየተከታተሉት ያ ክትትል እንግዲህ ከማንኛውም የፍላጎት እጦት ይልቅ ስለውሱን የፋይናንስ ተለዋዋጭነታቸው የበለጠ ሊገለጽ የሚችልበትም ጉዳይ ነው። በተለይ ለባርሴሎና መዋቅራዊ መልሶ ግንባታዎችና ኢኮኖሚያዊ ማበረታቻዎች መደበኛ የአሰራር ልምድም ሆነዋል ማለት ነው። ይህም እንግዲህ 85 ሚሊዮን ዩሮ ለተለጠፈበት ለዚህ ተጫዋች ይህንን ገንዘብ ለማውጣት በተለይም ለባርሴሎና ፈታኝ ይሆንበታል ተብሎ እየተነገረ ይገኛል። አርኔ ስሎትም ከአሁኑ ቁልፍ ፈተና እየገጠመው ነው የሚገኘው። ምክንያቱም ካላችሁ እንግዲህ የሊቨርፑል የኋላ ደጀኑ ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ እንግዲህ ኦልሬዲ መሄዱን አረጋግጧል። ስለሆነም ከትሬንት አሌክሳንደር አርኖልድም ሌላ እንግዲህ ሌላ ኮከብ የማጣት ሀሳብ በአንፊልድ ያለውን እንቅስቃሴ ለማስቀጠል የሚያደርገውን ጥረት ችግር ውስጥም እየከተተው ይገኛሉ። አድማጮች እንዲሁም ካቶፍ ሳይድ እንደዘገበው ሊቨርፑል ተጫዋቹን አዲስ ኮንትራት እንዲፈርም ለማድረግ እየተጣደፉ ነው የሚገኙት። የዲያዝ ስምምነት አሁንም ጊዜ አለው። ነገር ግን በሌላ ቦታ ያለው የፋይናንስ ወይም የስፖርት ፕሮጀክት በጣም አጓጊ ከሆነ የተጫዋቹን ልብ ሊያሸፍተው ይችላል ተብሎ በመስጋት ነው እንግዲህ ሊቨርፑል የዚህንን ተጫዋች ውል የማደስን ጉዳይ እጅግ እያፈጠኑት ይገኛሉ። ውድ አድማጮች ይህ የክንፍ ተጫዋች ለሊቨርፑል የቅርብ ጊዜ ስኬት ያበረከተው አስተዋጽኦ በተለይም ለፕሪሚየር ሊግ ሻምፒዮንነት በሩጫ ውድድር ውስጥ በክለቡ አጥቂ ልሂቃን መካከል ያለውን ቦታ አጠናክሮላቸዋል። ሊቨርፑል ተጫዋቹ መሸጥ መፈለግ አለመፈለጉ ብቻ አይደለም ዋናው ጉዳይ። ሉዊስ ዲያዝ ስለሚፈልገው ነገር ነው መመልከት ያለብን። ክለቡ እንግዲህ ማራዘሚያውን ለማውራት ያለው ፍላጎት የሚያበረታታ ነው። ነገር ግን የአዳዲስ ክለቦች ፕሮጀክቶች ማራኪነት ተጫዋቹን እንዳይቆይ ሊከለክልም ይችላል። የአንፊልድ መረጃ ጠቃሚ ትንተና ከአድናቂዎች እይታ አንጻርም ሲገለጹ ተከታታዮች ይህ ሁኔታ እንግዲህ የማንቂያ ደወሎችን ያስቀምጣል። ሉዊስ ዲያዝ ከተጫዋችነት በላይም ሆኗል። እሱ እንግዲህ የዚህ የሊቨርፑል እጅግ በጣም ስስ የሚባል በደጋፊዎቹ ዘንድ እጅግ በጣም ተወዳጅና ስስ የሆነው ስሜታቸውን የሚኮረኩርም ሆኖ ተገኝቷል ማለት ነው። እንግዲህ በስሎትና በተጫዋቹ መካከል አንዳንድ አዎንታዊ ንግግሮችም ተደርገዋል የሚለው እውነታ እንግዲህ በደጋፊዎቹ ዘንድ የተስፋ ጭላንጭልንም የፈነጠቀ ጉዳይ ሆኗል። ነገር ግን ብዙ ደጋፊዎች ከሌሎች ቁልፍ ሰዎች ከመነሳታቸው በፊት ተመሳሳይ መስመሮችን ያስታውሳሉ። ድርጊቶችና የኮንትራት እድሳት ከማሽከርከር ይልቅ እንግዲህ ጮክ ብለው ይናገራሉ እያሉም ይገኛሉ። ስለሆነም እንግዲህ የሉዊስ ዲያዝን ጉዳይ ከመነጋገር ይልቅ ተሎ ብላችሁ አፍጥናችሁ ይህንን የእድሳት ጉዳይ ጨርሱልን እንደማለትም ይቆጠራል። እንግዲህ በቸልሲ ቤት እንሂድና እንግዲህ የፋብሪዚዮ ሮማኖ አዲስ ጉዳይን እንመልከት። ውድ አድማጮች ቸልሲዎች በድጋሚ ሌላ ስራ የሚበዛበት ክረምትን ለማሳለፍ ተዘጋጅተዋል። የኢፕስዊች ታውኑን አጥቂ ሊያም ዴላፕን በ30 ሚሊዮን ዩሮ ለማስፈረም ከኢፕስዊች ጋር ከወዲሁ እንደተስማሙ መዘገባችን ይታወሳል። ውድ አድማጮች ቸልሲዎች ሌላ አጥቂም ሊፈልጉ ይችላሉ እየተባለ ነው። ነገር ግን ክለቡ የኤንዞ ማሬስካን ቡድን ለማጠናከር የመሃል ተከላካይና የቀኝ ግራ አጥቂ ነው ለማምጣት የሚፈልጉት። ፒኤስጂ እንግዲህ ቸልሲ የሚፈልገውን የሪቨል ፑሌቱን ኮከብ ማስታንቱኖን ሊወስድበትም ይችላል። ቸልሲዎች የመጀመሪያ ቡድን ለማሻሻል ተጫዋቾችን ይፈልጋሉ። በዚህ ወቅትም በኤስቴቫኦ ዊሊያን እና በኬንሪ ፓኤዝ ከደረሱት ሁለት የደቡብ አሜሪካ ምርጥ ተሰጥኦዎች ካሏቸው ተጫዋቾች እና ማስታንቱኖን ማምጣት የሚፈልጉት ተጫዋቾች አድርገው ለይተዋቸዋል። ውድ አድማጮች ማስታንቱኖ እንግዲህ ከማንቸስተር ዩናይትድ ጋር ባለው ኮንትራት 38 ሚሊዮን ፓውንድ የውል ማፍረሻ እንዳለውና ሌሎች የአውሮፓ ታላላቅ ክለቦችም ይህንን የ17 ዓመት ተጫዋች ይፈልጋሉም እየተባለ ይገኛል። ሆኖም ሮማኖ የአጥቂ አማካዩ ከፒኤስጂ ጋር እየተነጋገረ እንደሆነ ከዘገበ በኋላ ማለት ነው ቸልሲ
የሪቨር ፕሌቱን ተጫዋች ሊያጣው የሚችል ይመስላል። ፓሪስ ሴን ጀርሜንም እንግዲህ ፍራንኮ ማስታንቱኖን ከወንዙ ለማስፈረም ተጨባጭ ንግግር ላይ ናቸው። ገና ያልተጠናቀቀ ነገር ግን የመጀመሪያ ግንኙነቶች እንደተደረጉ ተዘግቧል። ውድ አድማጮች ማስታንቱኖ እንግዲህ በሚቀጥለው ወር በሪቨር ፕሌት ክለብ በዓለም የክለቦች ዋንጫ ሊጫወት ሲሆን በክለቡ ታሪክ ትንሹ ጎል አግቢም ይሆናል ተብሎ ይጠበቃል። ወጣቱ አርጀንቲናዊ ከሪቨር ፕሌት አካዳሚ የቅርብ ጊዜ ትኩስ ንብረት ነው። እናም የተሳካ ስራ በማሳየት የጁሊያን አልቫሬዝ እና የኤንዞ ፈርናንዴዝ ፈለግም ሊከተል ይችላል ተብሏል። ከዚህም በተጨማሪ ቼልሲዎች ኒኮ ዊሊያምስ እና ጊተንስን ኢላማ አድርገዋል። ቼልሲ የ22 ዓመቱ ኒኮ ዊሊያምስ እና የቦሩሲያ ዶርትሙንዱን ጄሚ ጊተንስን ጨምሮ ከሌሎች ስሞችም ጋር ስማቸው እየተያያዘ ይገኛል። ውድ ተከታታዮች ዊሊያምስ እንግዲህ እንደ ህልም ኢላማ ተደርጎ ነው በቼልሲ ቤት የተገለጸው። ነገር ግን ወደ ፕሪሚየር ሊግ የሚሄድ ከሆነ በሳምንት እስከ 400,000 ፓውንድ ደሞዝ ሊጠይቅ ይችላል ተብሎ ተፈርቶበታል። ቼልሲዎች እንግዲህ በዚህ ሲዝን 12 ጎሎችን ለዶርትሙንድ ያስቆጠረውንና አሁን ያለው ደሞዝ በጥፍ የሚጨመርለትን ውል ሊያቀርቡለት የተዘጋጁትን ጄሚ ጊተንስን ይወዱታልም ሲል ነው የገለጸው ፋብሪዚዮ ሮማኖ ማለት ነው። እንግዲህ ውድ አድማጮች በመጨረሻም የማንቸስተር ዩናይትድን የዝውውር ጉዳይ እናንሳና እንጨርሳለን። እስኪ ወደ ማንቸስተር ቤት እንሂድና የማጠቃለያ ወሬዎችን ነጋገር። እንግዲህ ማንቸስተር ዩናይትድ ማርከስ ራሽፎርድ እና ኤልሃንድሮ ጋርናቾን እንዲሸጡ ተነግሯቸዋል። ማንቸስተር ዩናይትድ እንግዲህ የክረምት ተሃድሶን እየተመለከተ ይገኛል። ውድ ተከታታዮች በዚህም ጋርናቾና ራሽፎርድ ወደ የመውጫውን በር እየተመለከቱ ይገኛሉ ማለት ነው፣ ከማንቸስተር ዩናይትድ ቤት ማለት ነው። ጋርናቾ እንግዲህ በአንድ ወቅት በዩናይትድ ቤት በወጣትነት ማዕረግ ብቅ ካለ በኋላ አይነኬ ተጫዋች ተብሎ ይታሰብ የነበረ ተጫዋች እንደሆነ ሁላችንም የምናውቀው ጉዳይ ነው። ነገር ግን አሁን በተቃራኒው የመጀመሪያው የሚሸጥ ተጫዋች ሆኖ ብቅ ብሏል። ውድ ተከታታዮች ባሳለፍን የውድድር ዘመን የእሱ ቁርጠኝነትና ዲሲፕሊን በበርካታ አጋጣሚዎች ጥያቄ ውስጥ ስለገባም ጭምር ነው እንግዲህ ይህ ተጫዋች አሁን ላይ የማንቸስተር ዩናይትድን የመውጫ በር እያማተረ የሚገኘው። ከሜዳ ውጭ የሚነሱ ዝግቦች በረዥም ጊዜ ሚናው ዙሪያ ያለውን አመለካከትም በእጅጉ ቀይረውታል በማንቸስተር ቤት ባሉ ዳይሬክተሮች ማለት ነው። በታህሳስ ወር እንግዲህ የማንቸስተር ደርቢ በአመለካከቱ ጋር በተያያዘ ከመጀመሪያው አሰላለፍ ውጭ መሆኑ አይዘነጋም። እንዲሁም በየካቲት ወር ከኢፕስዊች ጋር በተደረገው ጨዋታ የመጀመሪያ አጋማሽ ተቀይሮ ወደ ወንበሩ ሲወርድም ግርግር ፈጥሮ እንደነበር አይዘነጋም። ውድ ተከታታዮች በኤሮፓ ሊግ የፍጻሜ ጨዋታም የዩናይትድን ሽንፈት ተከትሎ የሰጠው የቅርብ ጊዜ አስተያየት እንግዲህ የአሰልጣኝ ሩበን አሞሪምን ስልቶች በመተቸት የውድድር ዓመቱን ሲዝን በጣም ደካማ ሲል ነው መግለጽ የቻለው። ይህ በእንዲህ እንዳለም ማርከስ ራሽፎርድ እንግዲህ ከአስቶን ቪላ ጋር በውሰት በነበረበት ወቅት መጠነኛ መተማመንን ፈጥሮ እንደነበር አይዘነጋም። ነገር ግን አሁን ደግሞ ከስፔኑ ኃያል ክለብ ባርሴሎና ጋር ስሙ እየተያያዘ ይገኛል። ውድ አድማጮች ማርከስ ራሽፎርድ ወደ ባርሴሎና መዘዋወር እንደሚፈልግ ከዚህ ቀደም እንግዲህ ከ2-3 ቀናት በፊት መነገሩ አይዘነጋም። ውድ አድማጮች አሁን ደግሞ የባርሴሎና አሰልጣኝ እንግዲህ ይሁንታን ሰጥቷል ማለት ነው፣ ፈቃደኛ ሆኗል። ከዚህ በኋላ የሚሆነው እንግዲህ የባርሴሎና የስፖርቲንግ ዳይሬክተሮች ማርከስ ራሽፎርድ የሚዘዋወርበትን ሁኔታ የመጨረስ እና ይዘዋወር አይዘዋወር የሚለውን ጉዳይ የመወያየት ጉዳይ ይቀራል። እንግዲህ እነሱም የሚስማሙበት ከሆነ የእንግሊዙ ተጫዋች የማንቸስተር ዩናይትዱ አጥቂ ማርከስ ራሽፎርድ እንግዲህ ከማንቸስተር ዩናይትድ በመሰናበት በቀጥታ ወደ ስፔን ኃያሉ ክለብ ባርሴሎና የሚቀላቀል ይሆናል ማለት ነው። ውድ ተከታታዮች እንግዲህ ዘመን ስፖርት የዕለቱን መረጃዎቹን እዚህ ጋር ይቋጫል። ሰብስክራይብ፣ ላይክ እና ሸር እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። በየዕለቱም የተለያዩ ስፖርታዊ ጉዳዮችን ወደ እናንተ በትኩሱ አደርሳለሁ ውድ አድማጮች። ስለሆነም የደወል ምልክቷን በመጫን በየጊዜው እና በየሰዓቱ የምለቅላችሁ ስፖርታዊ ጉዳዮች ቶሎ እንዲደርሷችሁ ማድረግም ትችላላችሁ። ውድ አድማጮች መልካም ቆይታ እመኛለሁ። መልካም ጊዜ ለእናንተ። ሰላማችሁ በያላችሁበት የከበረ ይሁን።